አቶ ላይኩን መድኃኒት መሞት ይፈልጋሉ። እናም ብዙ መድኃኒት በእጃቸው ይዘው በብርጭቆ ውሃ ይዘው መኝታ ቤታቸው አልጋቸው ላይ ቁጭ ብለው ነበር። አሁን በጸጸት ከምሞት እየተሰቃየው ከምሞት ይልቅ ይሄንን መድኃኒት ወስጄ ባንዴ መሞት እፈልጋለሁ እያሉ ብቻቸውን ያለቅሳሉ። በዛን መሀል በእንግድነት እየመጣው እሳቸው የማያውቁት የሟች ልጅ ማለትም የባለቤታቸው የወይዘሮ ዝናሽ ልጅ ይደርሳል። መድኃኒቱን ልክ ወደ አፋቸው ሲያስገቡት እየሮጠ ይመጣና ጋሼ ምን እያደረክ ነው? ምን ተፈጥሮ ነው? ምንድን ነው እሱ? እንዴት እንደዚህ ታደርጋለህ? ይልና መድኃኒቱን ያራግፈዋል ከእጁ ላይ። ተወኝ ልጄ መሞት አለብኝ እባክህን ሲሉት ጋሼ ላንተ ሞት አይገባም፣ ሞት ላንተ አይገባህም። እንዴት እንደዚህ ታደርጋለህ? አንተ የልጆችህ አይደለም የሌሎች ሰዎችም አባት ነህ ሲል ናሁም አቅፎት እየየውን ይላል። ቆይ እባክህን ቆይ ምንድን የተፈጠረው ችግር አለ እንዴ? ይላል። ጉድህን አላየህም ልጄ? አባትህን ገድየዋለሁ በጸጸት ልሞት ነው ይላሉ እሳቸው በሀሳብ። እሱም የሚያውቀው ነገር የለም አባቱ ሌላ ቦታ እንደሆነ እንጂ እንደሞተ እንደተገደለ የሚያውቀው ነገር የለም። እናቱም ብትሆን ሚስጥሯ እንዳይወጣባት ሚስጥሯን ሸሽገዋለች፣ ማለትም ወይዘሮ ዝናሽ። እናም ልክ ሲመታው በሽውጥ እሷ ቀድማ የተናገረችው ይውልህ አሁን ላይኩን ማድረግ ያለብን አንዴ ችግሩ ተፈጥሯል አትተኩስ እያልኩ ሽውጥ ይዘህ መጣህ። በቃ የዚህ ሰው ህይወት አልፏል አንድ ጊዜ። እናም አሁን ማድረግ ያለብን የዚህን ሰው የአስክሬን ማንሳትና ከዚህ ቤት ማስወገድ ነው። እናም አሁን ለጊዜው ልጆቹ ከመምጣታቸው ፖሊስም ከመምጣቱ በፊት ከዚህ ቤት ወደ አንዱ መኝታ ቤት እናስገባው። ከዛም ቀስ ብለን ደግሞ ልጆቹ ሲተኙ ወደ መጋዘን ውስጥ እናስገባዋለን። ከመጋዘን አውጥተን በመኪና ይዘነው ወተን ወደ አንዱ ጫካ ጥለነው እንመጣለን። ሚስጥሬ ነው፣ ስለዚህ ምንም ችግር የለውም ትለዋለች። አቶ ላይኩንም ደግሞ አንቺ ግን ቆይ ምን አይነት ጨካኝና አረመኔ ሴት ነሽ ግን እንዴት የዚህን ያክል አስክሬን መጋዘን ከመጋዘን ጫካ ይጣልት ያለሽ? እኔ ለምን ራሴን አሳልፌ አልሰጥም? እኔ እኮ እንዳንቺ አይነት ህሊና የለኝም። እንዴት እንደዚህ ትያለሽ? እንዴት ነው ቆይ እንደዚህ ያስጨከነሽ? ግን አንቺ ሲጀመር እንዴት ነው በእኔ ላይ ሂደሽ ልጅ ወልደሽ 9 ወር ሙሉ ስታረግሽ እኔ የት ነበርኩኝ? በሆድሽ 9 ወር ነው። መቼም ይሄ አንዴ ተበልቶ የሚተፋ ነገር አይደለም። 9 ወር ሙሉ በሆድሽ ስትይዥው እኔ የት ነበርኩኝ ይላታል። ይልክ ላይኩን አንተ በዛን ሰዓት እኔን ትተኸኝ ነበረ የተወከኝ መሰለኝና ሐዋሳ ለስራ እንደሄድኩኝ ነበረ ይሄንን ሰው የተዋወቅኩትኝ። በቃ በዛን ሰዓት ከሱ ጋር ሳለፍኩኝ። ይሄ ነው ሚስጥሩ፣ ሌላ ምንም ሚስጥር የለም ትለዋለች። እና ታዲያ እንደው የዚህን ያክል እኔ እኮ ታዲያ አንቺን የተወኩሽ ሌላ ሰው ጋር ሂጅ አይደለም፣ ስራዬን እድገትን ለማምጣት ነው እንጂ ሌላ ሰው ፈልጌ አይደለም። እንዴት እንደዚህ ታደርጊያለሽ? ይላታል። አውቃለሁ ሌላ ሰው እንደማታይ እርግጥ ነው፣ ግን ደግሞ በሰዓቱ እኔ የመሰለኝ አንተ እኔን የተውከኝ ነበረ። ለዛ ነው ይሄን ነገር ያደረኩትኝ። እባክህ ላይኩን በቃ ተወኝ፣ ይቅር በለኝ። አሁን ሁሉም ነገር ሆኗል። በቃ አሁን አንተ መታሰር የለብም። በፍጹም እኔ መታሰር እፈልጋለሁ። ስለዚህ እውነታው ይውጣ። እሺ ይህንን ልጅስ አሁን ምንድን ነው? እዚህ ጋር ሀምራንም በሌላ መንገድ ወይዘሮ ዝናሽን ለመጣል ቡና ጠጥታ ልጄን ያስወረደችው እናትህ ዝናሽ ነች ብለዋለች ለናሁም። ምንድን ነው እያልሽ ያለሽው ሲላት፣ አዎ ቡና ሰጣኝ ጠጣሁኝ። እናም የጠጣሁት ቡና ግን ሆዴን አመመኝ ወደው። አባትህም አይተውኛል፣ ስለዚህ ወደ ሆስፒታል መሄድ አለብኝ ትለዋለች። እሷ ግን ለዶክተሩ ደውላ እንዳመመኝን እንዳመማትና ልጇ እንደወረደ እንዲነግረው ትነግረዋለች። ዶክተሩም እሷ ባለችው መሰረት እሺ ይልና ይስማማል። ናሁምም እናቱን እንዲጠላትና እዛ ቤት ኃላፊነት እንዲኖረው የበላይነት እንዲሰማው ሀምራን ገፍታ መሄድ እንዳለባትና ከእናቱ ጋር እንዲጣላ እያደረገችው ነው። እሱም ደግሞ እንደሰማው ከዶክተሩ ያው የሀምራን ልጅ በህይወት እንደሌለ እንደወረደ ይነግረዋል። ናሁም በዛን ሰዓት በጣም ይናደድና ቆይ ግን እንዴት እንደዚህ ይደረጋል? እናቴ ግን የእውነት እንዴት እንደዚህ ታደርጋለች? የኔ ልጅ ለምን ትገላለች? ለነገሩ እኔ ነኝ ነገረኛ። ያን ጊዜ ኑሐሚን አረገዘች ሲባል ለሷም መድኃኒት ይሰጣት ብላ ነበረ። ግን እንዴት እንደዚህ ልታረግ ትችላለች? የእውነት ግን አዎ ደብድባኛለች፣ ሁሉ ረጋግጣኛለች ትለዋለች። እግዚኦ ነው እናቴ ናት ግን ይህን ሁሉ ያደረገችው። በቃን ያናግራታለሁ ትለዋለች። እሺ ይልና እሱም ወደ እናቱ ጋር ለመምጣት ሲል ቆይ ተረጋጋ፣ አሁን አትጣደፍ፣
ሁሉም ነገር አንድ ይሆናል። ስለዚህ ባክህን ትለዋለች። ሀምራንና ኤርሚያስ ተገናኝተው ሲያወሩ ይውልህ ሁሉንም ነገር ለናሆም ነግሬዋለሁ። ከዚህ በኋላ አንተ በምንም ነገር ልታስፈራራኝ አትሞክርም እሺ? ስለዚህ እናቱ ደብድባኝና ረግጣኝ ልጁ እንደወረደ ነግሬዋለሁ። እሱም አምኖኛል። ስለዚህ ምንም አታመጣም። ከዚህ በኋላ ከኔ ጋር ራቅ ትለዋለች። ይኸውልሽ አምራን አረባክሽ እንደዛ አልሽ እንዴ? ወይዘሮ ዝናሽ ናት እንዴ ልጅሽ ነው ያስወረደችው? እንግዳውስ ይኸውልሽ የምታወሪያቸውን ወሬዎች ከኔ ጋር ስትገናኝ እያንዳንዷ ይኸው በስልክ ሪከርድ አድርጌሻለሁ ይላታል። በዛን ሰዓት እሷን በጣም ትንድንግጥ። አንተ ግን ቆይ ምን አይነት እርኩስና ረመኔ ሰውነ ስትለው፣ አየሽ እኔ ኤርሚያስ ነኝ። ማን መሰልኩሽ? የምታሳምኙን አሳምኝ። ከዚህ በኋላ እንደውም ከኔ ስርዓት ውጭም ይላታል። ሀምራን በጣም ትናደድና አሁንስ እሺ ምንድነው ማድረግ የምችለው? በጣም ግራ ትጋባለች። ናሆም ደግሞ እናቱ ልጁን እንዳስወረደችው ለመጠየቅ ወደ ቤት እየመጣ ነው። አባትና እናት ደግሞ ግራ ተጋብተዋል። ምክንያቱም እዛ ጋር የሞተ ሰው አለ። ያንን ሰው ፖሊስ መጥቶ ከማየቱ በፊት እባክህ አስክሬኑን እናሽሸው ስትል አስክሬኑን ወደ አንድ ክፍል አድርገውታል። እናም በዛን ሰዓት በራቸው ድንገት ይንኳኳል። አሁን ፖሊስ ነው የመጣው፣ ራስህን አረጋጋ ትለዋለች። እሷም ትሄድና በሩን ከፍታ አቤት ስትል እዚህ ድምጽ ሰምቼ ነበር ይላታል። አቶ ላይኮንም ከኋላ እየተንቀጠቀጡ ይመጣሉ። ምንድን ነው ሲሉት እኔ ፖሊስ